ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ያላችሁ እታያችኋለሁ አይደል? እታያችኋለሁ ይሳል እታያችሁም አላውቅም። ዛሬ ማለት ነው ከቲሞ ላይ እቃ ገዝቼ ምን እንደተሰራ ዛሬ አሳያችኋለሁ ማለት ነው። ውድና የተከበራችሁ ቁጭ ብዬ እንዳሳያችሁ ይመስለኛል። ቁጭ ብዬ ላሳያችሁ። አሁን ቁጭ አልኩ ማለት ነው። ቤተሰቦቼ ዛሬ ምን እንደተሰራው ታውቃላችሁ? ከቲሞ ላይ እቃ ገዝቼ ማለት ነው ምን እንደተሸወድኩኝ ማለት ነው። አንዳንድ እቃዎች ገዝቼ ከዛ አንዱ ቢሆን ጥሩ ነው ያላሰብኩት ሆነ ማለት ነው። ያሰብኩት ቀርቶ ያላሰብኩት ሆነ ማለት ነው። እና እስከ መጨረሻ ድረስ ተከታተሉኝ ማለት ነው። አንዱ ይሄ ነው። ይሄ ትክክል ነው፣ የመረጥኩት ነው የመጣልኝ። እንደገና ደግሞ ይሄም የገላ መታሻ ነው። ርካሽ ነው እዛ ላይ ስትገዙ። እነዚህ እቃዎች አሁን 100 ብር አልጨረስኩም። 100 ግራም የዱባይ አልጨረስኩም ማለት ነው። ቁጠሩ። እነዚህንም ጠልቤ ያለው ማለት ነው። ሌላ እቃውን አውጥቼዋለሁ በአብዛኛው። ይሄ ደግሞ የፀጉር ሻሽ ማለት ነው። እንዲሁም ከዚህ ከልብሴ ጋር አንድ አይነት ነው መሰለኝ። እስኪ ልሞክረው ይሄ ማለት ነው። ይሄ ያው ቅቤም ሆነ ያገኘነውን ነገር ስንቀባ ፀጉራችን እንደዚህ እስር የምናደርግበት ይሆናል ማለት ነው። ከሻሽ ይሄ ይሻላል። ስንተኛም ፀጉራችንን ሽፍን የምናደርግበት አንድ እሱ ጠልብ ያለ ሁለት ነው የቀለድኩትኝ ያሳያችኋለሁ ማለት ነው። እና አንዱ በጣም አስቆኛል ነው የደረሰኝ፣ በጣም አስቆኛል። ይሄ የገላ መታሻ ነው። የገላ መታሻ ይሄ ማለት ነው። እንደምታዩት ከፍ ስላሳያችሁ የገላ መታሻ ገላዬን ታጠበት ሁለት ነው። አንድ ይሄ በጀርባ የሚሆን በጀርባችን የማንደርስበት ቦታ እንደዚህ የምናሽበት ማለት ነው። አንድ ይሄ አንድ ደግሞ ይሄ እጃችንን አስገብተን በደንብ እናደርግበታለን። ኦሪጂናል ነው ይሄ፣ ቆንጆ ነው። እኔ ኢትዮጵያ እያለሁ ራሱ ይሄን ነው የምጠቀመው ነበር እና በጣም ደስ ይለኛል። ይሄን ሳሙና ራሱ በደንብ ነው የሚያሸው እንደዚህ ለማታጠብ አንገታችንን ስር ምናምን። አሁን ሙቀት እዚህ ዱባይ ሊገባ ስለሆነ ማለት ነው በየቀኑ ነው መታጠብ የሚያስፈልገን፣ ጧትም ማታም። እኔ ደግሞ የምግብ ሰራተኛ ስለሆንኩኝ መታጠብ ያስፈልገኛል ማለት ነው። ስለዚህ ይሄ በጣም አሪፍ ነው፣ በጣም ይመቸኛል ማለት ነው። ጥርት ነው የሚያደርገው እና ይሄን ጠለብኩኝ። ላሳቀኝ ነገር ደግሞ አሳያችኋለሁ። ይሄም እንደዚህ ተመሳሳይ ነው። ይሄ ማለት ነው ልክ እንደዚህ ተመሳሳይ ነው። ይሄ ደግሞ ሳሙና ነው። ሳሙና ለፀጉር ቆንጆ ነው ስላሉት ትኩረት ሲቀባበሉ ስላየሁኝ ገዛሁ ማለት ነው። ይሄ ሳሙና ግን ትንሽ ናት። እግዚአብሔርን ያየኋት በእንትን ላይ ግን በጣም ትልቅ ነበረ። እቺ ትንሽ ናት። ምን አይነት ሳሙና ቢሆን አላውቅም። እና ይሄን ይመስላል ሳሙናውን። ምን አይነት ሳሙና እንደሆነ ይሄ ሳሙና ነው ማለት ነው። ለፀጉር በጣም አሪፍ ነው። አሪፍ ሳሙና ነው ምናምን እያለው ይላችሁ። ሳሙና ይሄን ይመስላል። ለፀጉር ነው። ሽታውን በጣም ደስ ይላል እና ለፀጉር ስለሆነ እስኪ በዚህ ደግሞ ሞክረዋለሁ። ቆንጆ ያደርጋን ፀጉር አሉ ሞክረዋለሁ። እኔ በሳሙና በርግጥ ታጥቤ አላውቅም። ፀጉሬን በሻምፖ ነው እንጂ ፀጉሬን በሳሙና ታጥቤ አላውቅም። ግን ሞክረዋለሁ። ሞክረዋለሁ። ለፀጉር በጣም አሪፍ ነው ስላሉ ማለት ነው ሞክረዋለሁ። እስኪ ሌላ የሚቀረ ሌላ ደግሞ ማለት ነው በጣም ያሳቀኝ። አሁን ይሄንን እስኪ በደንብ እዩት። እንደዚህ እዩት እስኪ በእውነት እንደዚህ በደንብ አያችሁት? ይሄ አሁን ምን ይመስላል ብዬ ታስብ። ይሄ ማለት ነው እግዚአብሔርም ማለት ነው። እኔ አንደኛ እቃውን የጠለብኩት ተልባ ለመግዛት ነው። ተልባ ቤታችን ማለት ነው በእንጀራ ፍትፍት በጣም ነው ያማረኝ። ከዛ ቲሞ ጋር ማለት ነው ዝም ብለን አለ አይደለ ፎቶውን እያየን ነው ጠቅ እያደረኩት እኔ ማለት ነው በስልኬ እዛ ነው ያልጋ ለአንደኛው ስልኬ። ከዛ ይሄም ተልባ ነው የመሰለኝ። ገብቷችኋል? ህዩት እስኪ ህዩት። ከዛ ተልባ ነው ይሄ ነገር ብዬ ተልባ መስሎኝ ጠለብኩኝ ማለት ነው። ግማሽ ኪሎ የለም ምድብ የለም በቃ እሽግ ነው ማለት ነው ብዬ ከዛ ይሄን ጠለብኩ ማለት ነው። አያችሁት ምን እንደሆነ? ከዛ እዚህ ይመጣል ምን ይሆናል? ጨርቅ። አያችሁት?
እውነት በጣም ነው የተናደርኩት። በጣም እያሳቀኝም እያናደደኝም ነው የነበረ። ምክንያቱም በጣም ገረመኝ። እኔ አሁን ተልባው ልክ እንደደረሰ አምስና ፍትፍት እንበላለን። እንጀራ ፍትፍት አለ አይደለ? ዛሬ እንደውም ዳግማ ትንሳኤ ነው እና ወጥ እንኳን ስላልሰራን በቃ ተልባ ፍትፍትም ቢሆን እንጀራ እንበላለን ምናምን ብዬ አስቤ ይመጣንኝ እንደዚህ ህይወት እንግዲህ እንዴት እንደሸወደኝ ማለት ነው። እንግዲህ እንዴት እንደሸወደኝ እግዚአብሔር እንደዛሬ ተሸውጄ አላቅም በህይወቴ ማለት ነው። ጭራሽ ያልጠበቅኩት ነው የሆነብኝ ማለት ነው። ያልጠበቅኩት እንዴት እንደሚያምር ደግሞ ተልባው ተመልከቱት፣ ፎቶ ላይ ማለት ነው። እግዚአብሔር እንዴት እንደሚያምር ምክንያቱም እዛ ላይ እንደዚህ ተዘርግቶ አይደለም ያለው። በቃ እንትን ተጣጥፋ አምሮባት በቃ እንደዚህ ችሁና ትንሽዬ በቃ አይደል ትንሽ ነው የምትታየው። እንደዚህ ብላ ስለሆነ ይቺና ጨርቅነቷ ጭራሽ አታስታውቅም። በቃ ይሄ ተልባ ነው ማለት ነው ብዬ ጠለብኩት ማለት ነው። ጨርቅ በመሆኑ በጣም አዘንኩኝ፣ በጣም ገረመኝ። ዘለከም ሰው እንደዚህ ይሸወዳን ብዬ በጣም ገረመኝ ማለት ነው። እና በዚህ ተሸወድኩ ከቲሞ ላይ ማለት ነው። ቤተሰቦቼ እቃ በመግዛት ኦንላይን ማለት ነው። ዛሬ ተሸውጃለሁኝ። በጣም ነው የገረመኝ። እና ይሄን ይመስል ነበረ። ትንሽዬ እቃ ነው የጠለብኩት፣ ብዙም አይደለም። ብዙም እቃ መጥለብ አልፈልግም። ያው ኢትዮጵያ ልገባ ስል ኢትዮጵያ 2 ዓመት በኋላ ምናምን ከገባው ብዙ እቃዎች እጠልባለሁ ማለት ነው። አንዳንድ እቃዎች ትንሽ እያልኩኝ እጠልባለሁኝ እላቸዋለሁ ቤተሰቦቼ። ብዙ ሰው ደግሞ ከሳሽ ሰሚራ ከሳሽ ውብ አለም እያላችሁኝ ነው። እና እኔ ታዲያ ምን ላድርግ? ስፖርት እየሰራሁኝም ነው። እንደገናም ደግሞ በብዙ ሰዎች ቻሌንጅ ተሰጥቶ የነበረ የኔ ያህል ኪሎ ከቀነሽ እንደዚህ ምናምን እያሉኝ ስለነበረ እግዚአብሔር ይመስገን የእነሱን ሀሳብም ለእኔም ብለው ለማበረታታት ብለው አስበውም ስለሆነ የእነሱን እንትን ማለት አለብኝ ብዬ ሰርቻለሁ፣ ቀንሻለሁ። አዎ ግን የኔ ውፍረት መቀነስ ከሰውነቴ ሳይሆን ደግሞ እዚህ ከአንገቴ በላይ ነው በአብዛኛው የከሳሁት ማለት ነው። ከሰውነቴ ሳይሆን ማለት ነው። ሰውነቴ እግዚአብሔር ይመስገን ብዙም እየቀነስኩኝ አይደለም። ቦርጬም ደህና ነው፣ እየጠፋ ነው ማለት ነው። በፊትና አሁን አንድ አይደለም። አሁንና በፊት አንድ አይደለም። እግዚአብሔር ይመስገን ማለት ነው። እንደዛ ነው። እና ቤተሰቦቼ ይሄ ደግሞ እንትን ነው ክሎሪክስ ነክቶብኝ ነው ልብሴን ማለት ነው ቤተሰቦቼ። እና ይሄን ይመስል ነበረ። እና ላይክ እና ሰብስክራይብ ለምታደርጉልኝ ከልብ አመሰግናለሁ። ስለምታበረታቱኝ ብዙ መልካም ሰዎችን በዚህ ዩቲዩብ ላይ አግኝቻለሁኝ። መልካምነታችሁ ይቀጥል። እግዚአብሔር ይመስገን። ብዙ መልካም ሰዎችን አግኝቼበታለሁ። በተለይ በዘንድሮ ዓመት በጣም መልካም ሰው አግኝቼበታለሁ እና በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር ይስጣችሁ። እኔ በዚህ አይነት ያው ሰው እንደዚህ ባያበረታታኝ ምን ባይለኝ ኖሮ ያን ውፍረቴም እያለ እዛው ላይ ጨምርበት ነበር እንጂ ቀንሳለሁ ብዬ በፍጹም አላሰብኩትም ነበረ። ግን እግዚአብሔር ይመስገን አሁን ቀንሻለሁ። አሁን አረቦቹ ራሱ እየነገሩኝ ነው። ቀንሰሻን ፊትሽ ምንድነው ምናምን ጭዋልሽ ምናምን ይሉኛል ማለት ነው። እና አመሰግናለሁ ስለነበረን ቆይታ ከልብ ነው አመሰግነው። ሰላም ሁኑልኝ፣ በርቱልኝ። ታንኪዩ ምናቸው። ሰላም ሁኑ። ቆሜ ላሳያችሁ እስኪ። ሰውነትሽ ቀንሷል እያሉ ስለሆነ ማለት ነው። አዎ በጣም ነው የቀነስኩት በእውነት። ቢጃማው ራሱ ሰፍቶኛል፣ እንደ በፊት አይደለም። ግን ይሄ እንደዚህ የተጣጠፈ እኮ ነው። አሁን በፊት ግን እንደዚህ አይታጠፍም ነበር ልብሱ ራሱ ማለት ነው። እንደዚህ አልነበረም። እየቀነስኩኝ ነው። አሁንም ለቀነስ ለራሱ ጉዳይ ሰውነት ባዳ ነው ይባላል እና ራሱ